ኪዳነ ምሕረት። ኪዳነ ምሕረት ባሉ ኪዳነ ምሕረት ያልናት ምንድነው? እግዚአብሔር አዳምን ሲምረው ኪዳኑን ፈጽሞ ነውና ያ ምሕረት የተፈጸመባት እመቤታችን ስለሆነ ኪዳነ ምሕረት ያልናት ዛሬ የካቲት 16 ስለተቀበለችው ቃል ኪዳን ብቻ ሳይሆን ዋናውም ኪዳን የተፈጸመባት የሷ ማህፀን ስለሆነ ኪዳነ ምሕረት። ስለዚህ የፈጣሪ አባት አባታችን እንደሆነ የፈጣሪ እናት እናታችን ሆነች ማለት ነው። አያችሁ እንዴ? የፈጣሪ አባት የወልድ አባት ማን ነው? አብ በሉ። ስንጸልይ አብን ምንን እያልን እንጸልያለን? ስለዚህ የፈጣሪን አባት አባታችን ሆይ ካልን የፈጣሪን እናት ምን እንላታለን? እናታችን ማርያም ሆይ የተገባ ነው። አምላክ እናቴ ያላትን እኔ እናቴ ላለላት ነው እንዴ? ፈጣሪ እናቴ ካላት እኔማ ሎሌሽ ነኝ ብላት። ኧረ እናትም የሆነችን በቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል ለነገሩ ፈጣሪ ቅናት የለበት አይደል? እንጅማ እኮ የአምላክን እናት እናቴ ማለት ራሱ እኮ ትዕቢት እኮ ነው። ትዕቢት ነው፣ አዛኝ ነው። ሁለተኛ ደግሞ የእሷም ደግነት እኔ አንተን ልጅ ባልኩበት ዘማውያንን ሁሉ ልጅ አልልም አለማለቷ፣ የረከሱት ሁሉ እናቴ ማርያም አይሉኝም እንዳይሉ ይከልክላቸው አለማለቷ አይደንቃችሁ? የምድር ንግሥት ብትሆን እኮ ዞር በል እኔ አንተ እናት አይደለሁም ትለን ነበር። እሷ ግን ቸር እናት ስለሆነች የመሐሪው እናት እርሪት ማርያም ለውሻ ያዘነች ስትሆን ስለሆነች እናታችን ስንላትም አናፍረ። እናትነቷ ሲበዛብን እንጂ ኧረ ወይ ጉድ! ወይ እናት አልልም ማለት። ስለዚህ እመቤታችን ምንድናት ካላችሁኝ፣ እሷ የፈጣሪ እናት የቃል ኪዳን እናታችን ናት። ቃል ኪዳኑ ተፈጽሞ አምላክ የተወለደባት ስለሆነ የአምላክ እናት የሆነችለት የፍጡራን እናት ሆነች። የፈጣሪ እናት ስትሆን የፍጡራን እናት የሆነችው ያን ጊዜ ነው።